የቢላልን ሀገር የነነጃሽን በዝነት አይንህ ያት አንተው ያ ረሕማን የቢላልን ሀገር የነነጃ የምነግራችሁ በጣም አስገራሚ ታሪክ ስለሆነ እስከ መጨረሻው ብትሰሙት ደስ ይለኛል። አንዲት በጣም ቆንጆና እንደዚህም ሷሊህ የሆነች ሴት ነበረች። በአካባቢያቸው ካለው የእስላማዊ ማድረሳ ሳስተምር ስለነበረ ጓደኞቿ ማለትም አስተማሪዎች ጓደኞቿ ጋራ አብራ ታወራ ነበረ። ከዛ በኋላ ይጠይቋታል፣ አንቺ በጣም ቆንጆ ነሽ፣ በዛ ላይ ደግሞ ሷሊህ ነሽ እና ብዙ ባሎችና ብዙ ኹጣቦች ደግሞ ይመጡልሻል እና ለምን አታገቢም ብለው ይጠይቋታል። እሷ አሰብ አደረገችና ወደ ኋላ መመለስ ጀመረች። አንዲት የሆነች ሴት ነበረች። ያቺ ሴት አግብታ እየኖረች እያለ ሴት ልጆችን መውለድ ጀመረች። እየወለደች ሳለ ግን ባልየው ደስተኛ አልነበረም። 5 ሴቶችን በተከታታይ ቢወልድለትም ይሄ ነገር ወንድ ስላልሆኑ አላስደስተውም ነበርና ወንድ ካልወለድሽልኝ አልፈልግም አትወለጂ እስከማለት ደረሰ። ከዛ 6ኛ ስታረግዝ አሁን የምትወልጂው ሴት ከሆነች አውጥቼ ጥላታለሁ፣ ወንድ ከሆነ ግን ችግር የለውም በጣም ደስተኛ ሆናለሁ ይላታል። እናቲቱን በጣም ፈራች። አላህ Subhanahu Ta'ala ለመነች፣ ወንድ እንዲሆንላት ተመኘች። ነገር ግን አላህ Subhanahu Ta'ala ቀድሮት ያቺ ያረገዘችው ሴት ወንድ ነው የሆነው ሴት ነው የሆነችው ማለት ነው። ሴት ሆነችባት። ከዛ በኋላ አባትየውም እንዳለው አውጥቼ ጥላታለሁ ብሎ ተናግሮ ስለነበረ ያቺ እንደተወለደች ማለት ነው ህፃኗን ወስዶ የሆነ ቦታ ላይ አስቀመጣት። ሰዎች ግን ሊያነሷት አልቻሉም። ከዛ መለሳት። እንደዚህ በተደጋጋሚ 1 ሳምንት ያክል እያወጣ ከውጭ ላይ ቢያስቀምጣትም ሰዎች ግን አንስተው ሊወስዷት በፍጹም አልቻሉ። ከዛ በኋላ ወደ እናቷ መለሳትና እናቷን ያችን ህፃን ልጅ እናቷ ማሳደግ ጀመረች ማለት ነው። አሳደገቻት። በጣም ደስተኛ ሆነች ልጇ ስለተመለሰችላት። መጨረሻ 2ኛ አረገዘች። ስታረግዝ ግን ማለትም አሁን 7ኛ ማለት ነው። 6 ሴት ልጆችን ወልዳለች። 7ኛ አረገዘች። 7ኛ ስታረግዝ ግን ወንድ ነበረ። አባትየው በጣም ተደሰተ። በጣም ደስተኛ ሆነ ማለት ነው። ነገር ግን በጣም የሚያሳዝነው ነገር ያ ወንድ ልጅ ሲወለድ ትልቅ የመጀመሪያ ልጁ ትሞታለች፣ ሴቷ ማለት ነው። ከዛ አሁንም ቀጠለች። ሴትዮ ስታረግዝ ቀጣይዋ ትሞታለች። ከመጀመሪያ ልጁ 2ኛ ልጁ ሴቷ ትሞታለች። በተከታታይ 5 ልጆች ወለደች። 5 ወንድ ልጆች ወለደች። 5 ሴቶቹ ደግሞ በተከታታይ ሞቱ። ሱብሃንአላህ። በተከታታይ ሲሞቱ ማን ይቀራል? ያቺ ልትጣል የነበረችው ሴቷ ትቀራለች፣ ወንዶቹ ይቀራሉ ማለት ነው። ከዛ እየኖሩ እያለ እናቲቱ ትሞታለች። ልጆቹ ደግሞ ወንዱ ልጆቹ እያገቡ ይወጣሉ። ሁላቸው እያገቡ ከዛ በስራ እያያዙ ምናምን ሁላቸው ይወጣሉ። ያቺ እንትኗ ትቀራለች። ያቺ ልትጣል የነበረችው ሴት ትቀራለች፣ አባቷ ይቀራሉ። ያቺ ሴት አባቷን የምትንከባከበው እሷ ናት። እንደዚሁ እነዛ ወንዶቹ ትተዋት ሄዱ። እነዛ ሴት ሲንሰፈሰፍላቸው የነበረው ወንድ ካልተወለደ እያለ ሴቶችን ሲጠላ የነበረ ሰው የምትንከባከበው የሆነች ግን ያቺ ሊጥላት የነበረችው ሴት ነበረች። በጣም ትንከባከበዋለች፣ ራሷን ትጠብቃለች፣ ራሱን እንዲጠብቅ ታደርገዋለች ምናምን እየጠወረችው ትገኛለች ማለት ነው። ከዛ በኋላ ይህንን ታሪክ ከነገረቻቸው በኋላ ያቺ ሴት ማን እንደሆነች ታውቃላችሁ ብላ ጠየቀቻቸው። ከዛ እንጃ ማንነት ሲሏት እኔ ነኝ ብላ መለሰች ማለት ነው። ሱብሃነል ኻሊቅ። ከዚህ ትምህርት በጣም ብዙ ትማራላችሁ ቢያስባለሁ። በተለይ ወንዶች ሴቶችን የምትጠሉ ወንዶች ካላችሁ ማለት ነው። አሁን እንደዚህ አይነት አመለካከት አለ ብዬ አላስብም። ድሮ ግን በጣም ነበረ ብዬ አስባለሁ። እና ሴቶችን በዚህ ልክ መጥላት የሐራምና የተከለከለ ነው በእስልምና። እስልምና ሴቶችን ያከበረ ትልቅ ዲን ነው። ሴቶችን ከፍ ያደረገ ያከበረ ነው። የአላህ መልእክተኛ አለይሂ ሰላቱ ሰላም ላተክረሁል በናት ብላን ቀጥታ ማለት ነው ሴቶችን አትጥሉ ፈኢነሁነ ሙአነሳት ለጋሊያት እነሱ በጣም የተከበሩ የተወደዱ ፍጥሮች ናቸው ብለው የአላህ መልእክተኛ አለይሂ ሰላቱ ሰላም ተናግረዋልና ልንጠላቸው አይገባም፣ ሴቶችን ልናከብር ነው የሚገባው ብለው የአላህ መልእክተኛ አለይሂ ሰላቱ ሰላም ተናግረዋል። ስለዚህ ሴቶችን አክብሩ፣ ሴቶችን ውደዱ። የአላህ መልእክተኛ በሰሂህ ሙስሊም ሐዲሳቸው ላይ ምንድነው ያሉት? ቃለ ረሱላህ ሰለላሁ ዐለይሂ ወሰለም መን አለ ጃሪያተይን 2 ጃሪያዎች ወይም 2 ህፃናት ልጆችን ተንከባክቦ ያሳደገ ሐታ የብሉጋ እስከሚያድጉ ድረስ ጃአ የውመል ቂያማ የቂያማ ቀን ይመጣል። አነ ወሁወ እኔና እርሱ አሉ ወዳመ አሷቢዐሁ
ከዛ ሁለት ጣታቸውን አወጡና እንደዚህ ሆነን አብረን ነው የምንነሳው ብለው ከአላህ መልእክተኛ እኩል እንደሚነሳ እነዚህን ሴቶች በዲን ተንከባክቦ አሳምሮ ያሳደገ ሰው የውመል ቂያማ ከአላህ መልእክተኛ አለይሂ ሰላቱ ሰላም ጋር እኩል እንደሚነሳ ተናግረዋል ማለት ነው። እና ይህ ትልቅ የሆነ ሸረፍ ነው በራሱ። ሌላው የአላህ መልእክተኛ አለይሂ ሰላቱ ሰላም ሴቶች ከወንዶች እኩል እንደሆኑ ተናግረዋል። ኢነመ ኒሳኡ ሸቃኢቁ ሪጃል ሴቶች እኮ የወንድ እኩል ናቸው ወይም ደግሞ የወንድ አቻ ናቸው ብለው የአላህ መልእክተኛ አለይሂ ሰላቱ ሰላም ተናግረዋል። ስለዚህ ከወንድ ዝቅ አድርገን ሴቶችን ልንጠላ አይገባም ብለዋል የአላህ መልእክተኛ አለይሂ ሰላቱ ሰላም። ሌላው ለሴቶች መልካም መሆን የአላህ መልእክተኛ አለይሂ ሰላቱ ሰላም ተናግረዋል። አቢ ሁረይራ በዘገቡት ሐዲስ ላይ ምን ይላሉ የአላህ መልእክተኛ? እስተውሱ ቢኒሳኢ ኸይራ ለሴቶች መልካም የሆነን ነገር አድርጉላቸው ወይም መልካም ዋሉላቸው ብለው የአላህ መልእክተኛ አለይሂ ሰላቱ ሰላም ተናግረዋል። በተለያዩ ነገራቶች መብታቸውን ጠብቋል እስልምና። ለምሳሌ ውርስ ላይ መካፈል እንዳለባቸው በሱረቱ ኒሳ ምዕራፍ 4 ቁጥር 7 ላይ ተናግሯል። እንደዚሁም ደግሞ ሴቶችን መንከባከብ የመስራት መብት እንዳላቸው ማለት ራሳቸውን ጠብቀውና ራሳቸውን ሆነው የመስራት መብት አላቸው። ነገር ግን የሚያስተዳድራት ወንዱ ነው። አባት ካላት አባቷ ነው ተንከባክቦ የሚያሳድጋት። ባል ካላት ባሏ ነው ተንከባክቦ የሚጠብቃት። ወንድም ካላት ወንድሙ ነው። ያኔ ሐላፍትና ያለባቸው ወንዶች ናቸው። ወላኪን እኔ ወጥቼ ሰርቼ ራሴ መለወጥ እፈልጋለሁ ካለች ትችላለች ብሎ አምላካችን አላህ አዘ ወጀል ተናግሯል። በሱረቱ ኒሳ ምዕራፍ 4 ቁጥር 32 ላይ መመልከት ትችላላችሁ ማለት ነው። እና ሴት ትልቅ ክብር አላት እስልምና ላይ። እንደዚሁም ሴቶችን ማክበር የእምነት ምልክት እንደሆነ ራሱ ተናግረዋል የአላህ መልእክተኛ አለይሂ ሰላቱ ሰላም። ኸይሩኩም ከናንተ የተሻለው ኸይሩኩም ሊአህሊሂ ከናንተ ኸይር ወይም መልካም የተባለው የተሻለው ለቤተሰቦቹ ወይም ለሚስቱ ጥሩ የሆነው ወአነ ኸይሩኩም ሊአህሊ እኔ ከናንተ ለሚስቶቹ እየተሻልኩ ነው ወይም ደግሞ ከናንተ የበለጥኩ ነው ብለው የአላህ መልእክተኛ አለይሂ ሰላቱ ሰላም ተናግረዋል። እና ኸይር መሆን ለሴት ልጅ ትልቅ እንትን አለው ማለትም ምንዳና ትሩፋት አለው ማለት ነው። ሌላው ሚስትን መመገብ ራሱ ሴቶችን መመገብ ራሱ ልክ ትልቅ ምንዳና ትሩፋት እንዳለው የአላህ መልእክተኛ አለይሂ ሰላቱ ሰላም ቡኻሪ በዘገቡት ሐዲስ ላይ ተናግረዋል። አንድ ሰው ለሚስቱ የሚሰጣት ልግማ ራሱ አላህ ዘንድ አጅር እንደሚያስገኘው ተናግረዋል የአላህ መልእክተኛ አለይሂ ሰላቱ ሰላም ማለት ነው። እና በጣም ብዙ ነገራቶች አሉ ስለስልምና ስለ ሴቶች የሰጣቸው ክብር የሰጣቸው እንትን። ሌላው ደግሞ ከጀሃነም ራሱ መጠበቂያ ናቸው የአላህ መልእክተኛ አለይሂ ሰላቱ ሰላም መን ኢብተላ ሚነል በናት ያኔ በሴት ተፈትኖ ያደገ ወይም ደግሞ ሴቶችን ተፈትኖ ያሳደገ ሰው ቢሸይን ባንደ ነገር ፈአህሰነ ኢለይሂን ነገር ግን ሲፈተን ፈተናው ላይ ያለፈ ማለት ነው። ገብቷቸዋል። ፈአህሰነ ኢለይሂን ለነሱ መልካም ሆኖ ካለፈላቸው ካነ ለሁ ሲትረን ለሱ ሲትር ይሆንለታል ሚነናር ከእሳት ማለት ነው ከእሳት ግድግዳ ይሆንለታል ብለው የአላህ መልእክተኛ አለይሂ ሰላቱ ሰላም ተናግረዋልና እና ሁሉም ምን ነው ይሄንን ባላደረኩ እያለ እየተጸጸተ ይገኛል። ጠዋሪ መጨረሻ ጠዋሪ የሆነችው ግን እሱን የምትንከባከበው ሴቷ ያቺ ጥላት የነበረችው ሴት ነበረችና እና ሁላችሁም ለሴቶች መልካም ዋሉ። ነገ አላህ Subhanahu Wa Ta'ala ፈቅዶ ይቺ ሴት ስታድግ ለእናንተ አጋዥ ረዳት ነው የምትሆነው። በጣም በሚያሳዝን ሁኔታ ከወንድ ሴቶች ናቸው አባቶቻቸውን የሚወዱት። ግን ሴቶችን በዚህ ልክ ለምን እንደምጠላው አንዳንድ ሰዎች አላውቅም። እና ለሴቶች ትልቅ ቦታ ክብር ይኖራቸው። እስልምና አክብሯታን አልቋታን። ሴቶችን ተንከባከቡ፣ ሴቶችን ውደዱ፣ ሴቶች የጀነት መግቢያ መንገድ ናቸው ብለው የአላህ መልእክተኛ በብዙ ሐዲሳቸውና አላህ አዘ ወጀል በቁርአን ላይ ተናግሯልና ጥንቃቄ ብታደርጉ አሪፍ ነው ብዬ አስባለሁኝ። አላህ ይحفظكم። ሰላም